ሉና አክብሬ እህት ወንድሙን እናት አባቱን አክብሬ ከዚህ በኋላ ግን እኔ ያን ነገር አልደግመውም። መታገስ እንደፈለክ አብርሽ እንደፈለክ አይደለም። ቆይ አብርሃም ምን ነገር ሁሉ የማታመጣው ነገር ነው። ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ትንሽ ጠፋ ብለናል። እንግዲህ ያው ታውቃላችሁ ኔታችን በጣም አዝግ ነው። ኢትዮ ከምሽቱ 12 ሰዓት እስከ እኩለ ሌሊት 6 ሰዓት ብታምኑም ባታምኑም ጠፍቶ የሚቆየው ከዛ በኋላ ደግሞ እንቅልፍ ይመጣል ምናምን እኩለ ሌሊት ላይ ቪዲዮ መስራት ይከብዳል። ስለዚህ እኔም ደግሞ በብዙ ነገሮች በቃ ብዙ ቪዲዮዎች እያመለጡኝ ነው። ቶሎ መስራት አልቻልኩም እንደ ድሮ ማለት ነው። እና ቤተሰብ ይቅርታ ጠይቃለሁ። ለማንኛውም ግን ጉዶችዬ ማለት ነው የሩታና የልጇ ጉዳይ አሁንም መቋጫ አልተገኘለትም። በጣም እየተናደድኩኝ ነው። እኔ ለምን መሰላችሁ? ሩታ መጀመሪያ ቀን ልጇን ስታጣው በጣም አይታችሁት ከሆነ ኮንፊውዝ ሆና ነበር፣ አዝና ነበር፣ ስታለቅሱላ ነበርና አሁን ላይ ከፍተኛ የሆነ መረጋጋት ነው እያየንባት ያለ ነው። ይመጣል፣ ያም ያዋራታል፣ ተመሳሳይ ነገሮች ነው የምትናገረው። ያም ይመጣል፣ ሌላ ነገር ተመሳሳይ ሙድ በቃ እየተራመደ ያለውና እንዴ ለምንድን ነው ሩታ የውሳኔ ሰው የማትሆኚው? እኛ አሁን የግራ የገባን አንድ ነገር ምንድነው ሩታ ለምንድን ነው የውሳኔ ሰው የማትሆነው? አብርሃም ልጇን ወስዶታል አይደለ? ወስዶም ደግሞ ስንት ቀን ነው? አይ ቲንክ 4-5 ቀን ይሆነዋል አይደል ቤተሰብዬ? ስለዚህ ማለት ነው ይሄን ያህል ጊዜ ልጁ ውጪ ላይ ከቆየ እስካሁን ድረስ የእናቱን ጡት አላገኘም ማለት ነው። እነሱ እዛ የማማ ወተት የምን ወተት የሚሉት ልኬቱን አያውቁ ምኑን አያውቁ። ይሄ ልጅ አጓጉል የሆነ ከአቅሙም በላይ ሆነ ነገር የሚሰጡት ከሆነ በልጅነቱ የሆድ ዕቃ ወይም የአንጀት ህመም ሊያጋጥመው ይችላል። ብዙ ነገር አለ። እንደ ሩታኛ ባንወልድም እንደ እናት ግን ያው ህጻናቶች ምንድነው የሚያስፈልጋቸው የሚለውን ቢያንስ እናውቃለንና ካንቺ በላይ ደግሞ እናትነትን የሚያውቅ የለም። ቢያንስ ጡትሽ ያስፈልገዋል። ይሄን ያህል ቀናት ያንቺን የእናት ጡት ሳያገኝ መቆየቱ ራሱ እኔ በእውነት ምን ያህል ጭካኔ አብርሃም ጋር ራሱ ምን ያህል ከባድ ጭካኔ ነው ያለው። የቤት አብርሃም ልጁን የሚወድ የሚመስላችሁ ሰዎች ግን ተሳስታችኋል። በእውነት ልጁን የሚወድ አባት ከእናት ነጥሎ የእናት ወተት እንደሚያስፈልገው እያወቀ ይሄን ያህል ቀናት አርቆ በውሽማ ለዛውም በውሽማው እጅ አስቀምጦ ተንከባከብኩ የሚልበት ምንም አይነት ሪዝን የለም። ባይዘው በሩታ ልክ ህፃኑን እየጎዳ ነው። ህፃኑ ከድሮም ለህፃኑ ፍቅር የለውም። ከእናቱ ሆድ ጀምሮ ካረገዘሽ ጊዜ ጀምሮ ልጅ እናቱንም ተንከባክቦ አያውቅም፣ አራሱንም ልጅ ተንከባክቦ አያውቅም። ስለዚህ አሁን እሱ እያላገጠ ወይም በህፃኑ ላይ እየነገደ ነው ያለው። በጣም ነው የሚያናድደው ማለት ነው። ይሄ ምስኪን ፍጡር በማለምን ይጎዳል። እኔ እኮ በጣም የሚገርመኝ ለምን ህፃኑ ይጎዳል? በቃ እናንተ ችግራችሁ ዘላለሙን ችግር ሆኖ ነው የሚቀጥለው፣ መቋጫ የለውም። አንድ ከመካከላችሁ የውሳኔ ሰው የለም። ምናልባት አብርሃም ወስኗል ብዬ ማስበው ሩታን ትቶ ከሄርሜላ ጋር ተጠቃሏል፣ አለቀ። አሁን ውሳኔ የሌለው ሩታ ጋር ነው። ልጇን ተወስዶባት ምን ትላለች? በጣም ካናደደኝ ንግግሯ ቤተሰቦቹን ብዬ እህቱን ብዬ አጎቱን ብዬ እንዴ ሩታ እንዴ እዚህ ጋር ትንሽ ያናድዳል ንግግርሽ ማለት ነው። እንዴት ሆኖ ነው አንቺ በዚህ ሰዓት ልጅሽ ተወስዶ 9 ወር እኮ የተቸገርሽበት ልጅሽ ነው ሩታ። ዝም ብሎ ይሄ እኮ በተራ ግጭት ወይም በቤተሰብ ወሬ ምናምን አይደለም። በዛ ተጨንቀሽ ለነሱ ብትቆረቆሪ ደስ ይለናል። ግን የልጅ ጉዳይ ነው ይሄ። ከቤተሰብ ጋር ምን አገናኘው? ሲጀመር ምን አገናኘው? ልጁን የወሰደብሽ አብርሃም አይደለ? ልጁን የወሰደው እሱ አይደለ? ስለዚህ ልጅሽን ደግሞ በተነስራ በህግ የማስመለስ እንዲያውም መጀመሪያ ራሱ አንድ እርምጃ ሄደሽ ሄርሜላ ቤት ማለት ነው ልጁን ለመውሰድ እንኳን ሙከራ አላረግሽም። እንደገና ፈረንጁንና እዩን እየላክሽ እንደዚህ አብርሃም እየተፈጠፈ እንዲልካቸው ስለምን ታስደርጊያለሽ እንዴ? ምንድነው? በአካባቢሽ ያሉ ሰዎች መካከል አንድ የውሳኔ ሰው አይኖርም? አንድ ትክክለኛ አቅጣጫ የሚመራ ሰው አይኖርም? ከዛ ከአብርሃም ጋር ሄዶ መለፋደድስ እነ እዩስ ጋር ምን አመጣው? እዩ እንደዛ ጆሮ ግንድን በዛ በሰፌድ እጁ እንደዛ ቾምቦክ ሲያርግ ጆሮ ግንድ ላይ እኔ ላንተ ተሰማኝ። ወንድ ልጅ ሆነ ተጠፍጥፈ ተመለስክ። ምን ስለሆንክ ነው አብርሃም እንደፈለክ አርገኝስ የምትለው? በጣም የገረመኝ ነገር ማለት ነው። አብርሃም የሚያስከብረው ስራውን እስቲ አንድ ከመሃል ንገሩኝ። የትኛው ስራው የትኛው መልካምነቱ እንድጠፈጠፍለት የሚያደርገኝ ምክንያት ምንድነው እንዴ? ትዳሩ ላይ ያመነዘረ ወንድ ሚስቱን ትቶ ሌላ ሴት ወዲያውን የወሸመ ወንድ እንዴት ነው ክብር የሚገባው? አልገባኝም። ልጁን ላስመልስ ብላችሁ ሄዳችሁ ተጠፍጥፎ መመለስ ምን ማለት ነው? አለበለዚያ አለመግባት እንደዛ አይነት ነገር ውስጥ ወንድ ልጅ ነው አይደል አንተ ሲሰነዝርብህ ዝም ብለህ የምታየውና ራስን የዋይዋ የምታጫውተው? አልገባንም። አቶዩ ማለት ነው ሲያውክ ብልጥ ትመስላለህ። አብርሃም ከማጠሩ መወጣጠሩ ውጪ ምንድነው አብርሃምን
ፈርተከው ተመተህለት እንድትሄድ ያረገህ። እኔ ስለገረመችኝ ነው እቺ ፓርት። እኔ ጠበቃውኛ አይደለም የዩ ግን ገርሞኝ ነው እንዴ። ለምን ብላችሁ ነው የምትመቱት? ለምንድን ነው ሁልጊዜ አብርሃም ጉልበት እንዳለው ሁሉም ላይ ጉልበተኛ እንደሆነ ሁሌ ኃይል ለመጠቀም ሲያሳይ ይታያል። ሞባይሉን ለሷ እየሰጠ ያዥልኝ ቆይ ብሎ ለጸብ ሲጋበዝ ይታያል። ሁሌ ኃይለኛ እሱ ነው፣ ጉልበተኛ እሱ ነው። ማን ነው ይሄን ያክል ለሱ እንደዚህ አይነት ኃይል የሰጠው? ማን ነው? ለነገሩ ትወናው የሚጽፈው እሱ ስለሆነ ሁሌም ለራሱ ነው የሚያደላው። ራስ ወዳድ ስለሆነ ማለት ነው። አብርሃም ራስ ወዳድነቱን የምታዩት ደግሞ የልጁ የዚህ ህፃን ህይወት ሳያሳስበው ለሳምንት ያክል እሱ ጋር አስቀምጦ ይሄ እሱ እየበጠበጠ የሚጠጣውን ነገር እየበጠበጠ እያጠጣው ልጁን ካለ እድሜው የሆድ ዕቃ ታማሚ ሊያደርገው ነው። ሩታ እዚህ ጋር በጣም ሰንፈሻል። እኔ በህይወቴ በልጅሽ ተሰንፊያለሽ ብዬ አልጠበቅኩም። እንደ መጀመሪያው ሁኔታሽ ድሮ ገና ልጅሽ ይመለስ ነበር፣ ግን በረዶ ሆንሽ፣ ቀዘቀዝሽ። እንዴትስ አስቻለሽ? በውሽማ ባንቺ ላይ የመጣች ሴት እኮ ነው አቅፋ እንደፈለገች የምታደርገው። ልጅ አያያዝ አይችልም ሲሉ ነበር እነ እዩ አብርሃምን። በእውነት አይችልም አብርሃም ልጅ አያያዝ ይችላል የምትሉ ሰዎች እንዴት ሲጎትተው እንደነበር አንድ ቪዲዮ ላይ ወደኋላ ተመልሼ ዳውንሎድ አድርጌ ጊዜ ፈጅብኛል እንጂ ለማምጣት። ልክ ይሄ ሻንጣ እንኳን የእጅ ቦርሳ እንኳን እንደዚህ አይጎትትም ማለት ነው። እንዴ ቢቀጭስ ይሄ ልጅ ዝም ብሎ እንደፈለገ ነው የሚያደርገው ማለት እንደ ህፃን ገና ደም እንደሆነ ገና እንዳልጠነከረ ህፃን አይደለም አብርሃም አያያዙ ልጁ ማለት ነው። እና አንቺ ፍቃድሽ ከሆነ እንደዚህ መዘግየትሽ ካስደሰተሽ ሩታኛ ምን አገባል? ግን ደግሞ እኛ ከጎንሽ ሆነን ያንቺ ጥቃት ያንቺ በደል ያመናል፣ ለምን ትገፊያለሽ፣ ለምን ትበደያለሽ ብለን ነው አይደለ ሁልጊዜም ቋሚ ሆነን ካንቺ ጎን ያለ ነው፣ በሌላ ኬዝ አይደለም። አብርሃምም ተገፍቶ ተበድሎ ወይ በትዳሩ ላይ ሌላ ነገር ሄደሽበት ቢሆን አንቺን ነበር ምን ይዝሽ ማለት ነው። እዚህ ጋር ግን አብርሃም ነው ህይወትሽ ውስጥ ሌላ ሴት አምጥቶ በላይሽ ላይ እርጉዝ ሆነሽ በላይሽ ሌላ ታሪክ የሰራብሽ። በዛም የተነሳ ነው እኛ ካንቺ ጎን አሁንም ድረስ ቆመን መበደልሽ መገፋትሽ ስለሚያንገበግብ ጎንሽ ቆመን አይዞሽ እያልንሽ ያለ ነው። እስካሁን ድረስ ልጁ አለመመለሱ የአንቺም ድክመት። 24 ሰዓት ቤት ዘግተው ይጠፋሉ? አይጠፉም። በቀደም እንዲያውም ሁለት ሆነው ወጥተው ነበር አይታችኋል። እዩ እና ማነው ፈረንጆ የመጡ ጊዜ አብርሃምና ሄርሜላ መተው ነበር። የዛ ሰዓት ልጁ የት ነበር? ለማን ሰጥቶት ይሁን? ቤት ለማን ነው እንግዲህ ለማን ሰጥተውት መጡ? እሺ ንገሩኝ። ቀጠሩለት ሞግዚት? በዚህ ሰዓት ይታመናል ህፃንን ልጅ ለማንም ጥሎ መውጣት? ንገሩኝ። ከሩታ ልጅ ችግር በላይ ማለት ነው ከእናቱ በላይ እኛን እየተጨነቅን ያለ ነው። አሁን ሳያት ሩታ ደስታም ይመጣል፣ ዝም ብሎ ማውራት ተመሳሳይ ወሬ ቤተሰቡ ነገር ትላለች። ቤተሰቡ ነገር እንዲህ እንዳስጨነቀሽና እንደምትጨነቂላቸው እኛ አናቅም ነበር። ሩታ ከልጅሽ በበለጠ ማለት አንድም ልትደራደሪበት የምትችይበት ምንም ነገር የለም በአብርሃም ጉዳይ ላይ። አንቺ የተገፋሽ የተበደልሽ ሴት ነሽ እንጂ በድለሽ ገፍተሽ አይደለም ይሄ ሁሉ ነገር የመጣው አይደለ። የልጅ ጉዳይ ደግሞ እንደዚህ ጊዜ የሚሰጠው አይደለም። በጣም ጊዜ እየሰጠሽ ነው፣ ቀን እንዲቆጠር እያደረግሽ ነው። ወይም እረፍት ፈልገሽውን አላቅም። ሩታ እባክሽን መንገድሽን አስተካኪ። የምትሰሪው ስራ እንደ እናት አይደለም። አሁን ላይ ሳይ አንድ ስቴፕ ሄጃለሁ ምናምን እንዴ ውሎ ማደሩስ ይሄ ልጅ ያለው እኮ በሄርሜላ እጅ ነው። ሩታ አልገባኝም። እኔ አንቺን ቦን አንዲት ቀን አላድርም። የወለድኩት ልጄ በውሽማ ሴት እጅ ገብቶ እግዚአብሔርን ለሰከንድ አላድርም። ታምር ምድር እንዲህ ወደ ሰማይ ወደ ምድር ትገለባበጣላች እንጂ ማለት ነው እንዴ። እሺ አብርሃም አባቱ ነው እንበል፣ መቼስ በትምትል ይወልዳል። ሄርሜላ እኮ አለች አብራው። አሁን እሷን እንዴት ታምኛታለሽ ነው? የሆነ ነገር እንዳታረግብኝ ስትይ ነበረ። መናገር ብቻ ነው አንቺ ጋር ችግር የሆነብን። አሁን ሩታ የውሳኔ ሰው አይደለችም እንድንል ያስገደደን ያለው ትናገሪያለሽ፣ ተግባር ላይ የለሽ። ስለዚህ የማስመሰል ነው የሚባለው። እኛን አታወጫው። እኛ ከአንቺ የበለጠ ለልጁ እየተጨነቅን አንቺ ምንም ካልመሰለሽ ምንም ማድረግ አይቻልም። ወዲያውኑ እኮ ህግ አካል ይዘሽ ቤቱ ድረስ ፖሊስ ይዘሽ ብትሄጂ በሆነ አሳቻ ሰዓት ቤት ይኖራሉ በእርግጠኝነት። ይሄን ሁሉ ቀን ልጅሽ ያለ እናት ጡት ወተት አይሰነብትም ነበር። ስለዚህ አስችሎሽም ሳምንት ልጅሽን ሳታይ መቆየትሽ አሜዚንግ ሩታ። የምሬን ነው። እናንተ ልጆች እኔ አላቅም ለሽቀላ ነው የልጅ ወልዳችሁት ለመጠቀሚያነት ነው፣ ፍቅር የላችሁም ለልጅ አልገባኝም። የሚያቆስል ድርጊቶች ነው እያደረጋችሁ የምናየውና ከህሊናችሁ ነው ከቀልባችሁ ነው። አብርሃም አንደኛውን ህሊናውን ሸጦ የበላ ሰው ነው። ስለ ህፃን አያስብ፣ ስለምን አያስብ። በቃ የሚኖረው አይምሮ እንደፈቀደለት አይነት ሰው ነው። ህይወትን በአግባቡ መኖር ሳይሆን አይምሮ እንደፈቀደለት መኖር የሚወድ ሰው ነው። ለልጁ ፍቅር አለው እንዳትሉ፣ ለልጁ ፍቅር ያለው አባት ከእናቱ ጡት ወተት በላይ ምንም እንደማያስፈልገው አምኖ ይመልስ ነበር። አሁንም እኮ በነዩ
ዛቻ ምንድነው እያለ ያለው? እንዲያውም ከዛ በላይ አቆየዋለሁ እያለ ነው። ስለዚህ ማለት ነው እየተደረገ ያለው ድርጊት በጣም ደባሪ ነው። በዛ በኩል ቡዜ ደግሞ ለማስመሰል እየሞከረች ነው። ምንም ነገር ከዚህ በፊት የተፈጠረውን ነገር እንደማታቅ መስላን የመጣችው ቡዜ። አንቺ ማራዳ እኔ ማራዳ ምን ያጣላናል በሰው በረንዳ የሚባል አባባል አለና እኛ ቡዜ በደንብ አወቅንሽ። አሁን በፊት እንኳን አልገባሽንም ነበረ። ነገሮች ሁላ ከወንድምሽ ጋር ትተዋወቂያለሽ እየሆነ ያለው ምክንያቱም ሄርሜላን ለአብርሃም ያኔ በደንብ አርገሽ በግልጽ በአደባባይ አደራሽን በቃ ተንከባከቢው ካልሻት ወዲህ በቅተሽናልና አሁንም ቢሆን ልጁ ሄርሜላ ጋር መሆኑ አንቺን አላስጨነቀሽም። አሁን እንደ አዲስ ድራማ ልትሰሪ ነው የመጣሽው እንጂ ታቂ ነበረ። ሆን ብለሽ ነው ስልክሽን ያጠፋሽው። የአብርሃም ወንድም መጥቶ አንዳንድ ነገሮች ሲናገር አንቺ እንደ ታላቅ ምንም ነገር ሰንተሽ እንዳልሰነበትሽ ነው ይሆንሽው። ያን ሰሞን እንዴት ነበርሽ? በተከታታይ የመጣሽ አልነበር ከሩታ ጋር ጦርነት ስገጥሚ ነበረው? አሁን ለምን ተገኝቶ ነው ስልክሽን አጠፋፍተሽ ምናምን ሳይመቸኝ በስራ ምክንያት? እስከዛሬ ያልተመቸሽም ነበረ? እስከዛሬ እንዴት ነበረ ስመጪ ነበረው? እና ይሄ በዚህ ልክ ማስመሰል አያስፈልግም። በቃ ድራማውን እንደሆነ አንቺም ከአብርሃም ጋር አብረሽ እየተንወይሽ ነው፣ በልጅቷ ህይወት እየቀለዳችሁ ነው። ቢሆን የተገፋ ሰው ተገፍቶ የሆነ ሰዓት ደግሞ ደህና ቦታ ላይ ያርፋል። እንደወደቀም እንደተሰበረም አይቀርም። ግን ደግሞ አብርሃም በዚህ ልክ ሩታን በድሎ የቀና ህይወት ያጋጠመዋል፣ ወደፊት ህይወቱ ይሰምራል እንዳትጠብቁ። ሲሪየስ ማለት ነው። እኔ እንደውም ከአሁኑ ሁኔታው ይበልጥ አብርሃም እንደዚህ ወጠጤ የሚያጫውተው ሁሌ ጉልበተኛነት፣ ሁሌ ከሱ በላይ ሰው የለም፣ ሴት ልጅ እንደፈለገ መቀያየር እንደሚችል እያሳየ የሚመጣበት ሁኔታ ወደፊት በጣም ከባድ የህይወት መስመር ውስጥ እንደሚገባ ነው የምነግራችሁ። ማንም ሰው እንደዚህ አይነት አቋም ኖሮት ጤነኛ የሆነ ህይወት ሲኖር አላየውም። ስለዚህ ማለት ነው እነዩም እየመጣችሁ እየተቀጠቀጣችሁ አትሂዱ። ከዚህ በኋላ ጉራ አያስፈልግም። አብርሃምም ደግሞ በኔ ህይወት አያገባችሁም እናንተ ናችሁ ወይ ልጁን የወለዳችሁት እስከማለት ደርሰካል። ሲጀመር አንተ ይልክ ማንም ህይወትክ ውስጥ እንዲገባ የፈቀድከው አሁን አይደለም። ያኔ ሩታን ስታሰድባት ማንም እየመጣ እንደፈለገ በህይወትክ ውስጥ ሲናገር ያኔ ለምን አልከለከልክም? አሁን ሄርሜላ ጋር ሲሆን ነው እንዴ ጎበዝ ወንድ የሚያጫውት ማለት ነው። አንድ ቀን እኮ ለሩታ ጥብቅና ስቆም ሰምተና አናውቅም። እንደ ሚስት አንድ ቀን በስህተት ያም እየመጣ ሲለፋደድባት ያችም እየመጣች አፏን ስከፍትባት አንድ ቀን ለምን ያላልክ ሰውዬ ዛሬ እነ እዩ ተናገሯት ብለክ እንዴት ነው ያደረገክ? ልጁን በጥፊውላ መተከዋል። ለጉልበተኛም ጉልበተኛ ዝለታል የሚባል ነገር አለ። አብርሃም መወጣጠር እንዳለ መተንፈስ አለ። ይሄ ባሉን ተቃላ ባሉን ያለ ሲተነፍስ የተነፋ ባሉን እንደዛ የመሆን ጊዜ ሊመጣ ይችላል። በምንም በጉልበት አትተማመን። ጉልበት እግዚአብሔር ነው። አንተና ሄርሜላ ስትናገሩ የነበረውን ነገር ሰምቻለሁ። በገንዘባችሁ ኃይል ምንም ማድረግ እንደምትችሉ እሷም እነሱም በገንዘቧ ልታስደብድባቸው እንደምትችል ስትናገር ነበር። እንደዚህች አይነት ይገልቱ አይምሮዋ ማለት ነው ማሰብ ያቆመ ሴት ነው። ጥብቅና የቆምክላትም አብራሃትም እየወሰለትክ ያለከው ከደህና ሰው ጋር እንኳን ቢሆን ጥሩ ምንድነው ፊት ገጽታ ተበጥብጧ ይጠጣ ስብዕና አይሆን ምን ይሰራል? የሄርሜላ የላይኛዋ ገጽታዋ ወገኖቼ ጥሩ ስብዕና ከሌላት እየሰማችሁ ነው። ገንዘቤን ተማመናለሁ አለች። አስጠፈጥፋለሁ፣ ሂሳቤን አሰጣለሁ፣ በመኪና እንዳልሄድብውላ ስትላቸው ነበረ። እንዲህ አይነቷን ጨካኝ ሴት ነው እኛ እየፈራናት ያለነው ለሩታ ልጅ ማለት ነው። ላያችሁ ላይ ሄድባችኋለሁ መኪና አስነስቼ ብርቋን የአብርሃምን መኪና ለመጀመሪያ ጊዜ ብትይዝ ማለት ነው ተንገበገባችሁ ሁሉ ስትላቸው ነበረ። ላያችሁ ላይ ሄዳሉ ስትላቸው ነበረ። ቢንገበገቡም ሩታና አብርሃም ባፈሩት ገንዘብ አንቺ እየተዘባነንሽበት ስለሆነ ነው። በእርግጠኝነት የምነግርሽ ምንም ያንገበገባቸው ነገር የለም። ሩታ ነች ይሄን መኪና እንዲገዛ አስተዋጽኦ ያደረገችው ለአብርሃም። አንቺ በተከፈለበት መስዋዕትነት ውስጥ ሁሉ ገብተሽ የተቀመጥሽ ሴት ነሽ። እመኚኝ የነገ ማንነትሽ ጥሩ አይሆንም። በቃ ሩታ ነች ብዙ መከራ አሳልፋ አብርሃም ሰው እንዲሆን ያደረገችው። አብርሃም እንደዚህ ሰው እንደ ሰው ቆሞ ከሰው እኩል ሰው እንዲመስል ያደረገችው ሩታ ነች። ተረዳሽ? ስለዚህ ይሄም የመኪና ውጤት የሩታ ላብ አለበት። ለዛ ነው እንዴት ብለው እነሱም ውስጣቸው እየተበሳጨው በተለይ እዩ የተናደደው ማለት ነው እንጂ ሌላ ምንም ነገር ኖሮት አይደለም። እና በገንዘብ አትኩራሩ፣ ገንዘብም ይጠፋል በአንድ ቀን፣ ለዛውም በአንድ ሰኮንድ። የምን በአንድ ቀን የነበረን እንዳልነበር የሚሆንበት ጊዜ አለ። በዚህ ምድር ላይ ምንም አስተማማኝ ነገር የለም። ገባችሁ አይደለ? የምድር ነገር ከንቱ ነው። ዛሬ ያለኝ ብትሉ ነገ ባዷችሁ ልቀሩ ትችላላችሁ።
ዛሬ አማረብኝ ወፈርኩ ስትሉ ስትዘባነኑ እየሄዳችሁ ጂም ቤት ሰውነታችሁን እንደ አብርሃም ስታፈረጥሙ ነገ በአንዲት በሽታ ምክንያት ሙሽሽ ማለት አለ። ሁሉም ነገር እንደነበረበት አይቀመጥም ልላችሁ ፈልጋለሁ። አትዘባነኑ። ሄርሜላም በዚህ ልክ ጨካኝ ሴት ልጅ ማትናገረውን የጭካኔ ወሬን ያወራሹ በዚህ በጎማ ላያችሁ ላይ ነው የሚሄደው አልሻቸው። አንድ ይሄ ንግግር የልብ ውጤት ነው። የልቧ ውስጥ ያለ ሐሳብ ስለሆነ ነው። አስጠፈጥፋችኋለሁ ብላለች። ከዚህ በፊትም ቀጥራ አስመትታለች ልጆቹም ማለት ነው። እቺ ሴት ነች አሁን ለፍቅር የምትፈለግ፣ እቺ ሴት ነች አሁን ለአብርሃም ከአብርሃም ጋር እንደዚህ የምትወሰልት ክብርስ የሚገባት። አንድ አይነቶች ናቸው ሁለቱም፣ አብርሃምም ሄርሜላም። የምሬን ነው። ድስት ግጣሙን አያጣም ይባላልና በባህሪም በልበ ደንደንነትም በክፋትም ተመሳሳይ ስለሆኑ ነው የገጠሙት እንጂ ሌላ ምንም ጥሩ ነገር ኖሯቸው አይደለም ልላችሁ ፈልጌ ነው። ለማንኛውም እንግዲህ የልጁን ጉዳይ በምን መልኩ ነው የሚመለሰው? ሩታም ጋር እያያችሁ ነው። ድክመት አለ። ልጇን ለማስመለስ በጣም ሌት ሆናለች። በጣም ሌት ካሰብነው በላይ ማለት ነው። ቤታቸው ሄዳ አንድ የህግ አካል ይዛ ሄዳ ልጇን መመለስ ሲገባት እሹሩሩ ዘላለምሽን እሹሩሩ እንዳልሽ እያየሻቸው ይወልዳሉ፣ ያገባሉ። ሄርሜላና አብርሃም እያየሻቸው መጫወቻ ነው የሚያደርጉሽ። ሩታ እመኝኝ በዚህ አቋምሽ ማለት ነው። እኔ እስከዛሬ ብዙ ነገር ላይ ሩታ ዘገየች ብያለሁ። ይሄኛው ግን ለየት አለብኝ። በዚህ ከዘገየሽ አንቺ በምንም ከዚህ በኋላ አትወስኝም። በምንም ተይኝ ህይወት ጀምራለሁ እያለሽ አንቺ በሌላም መልኩ ትመጪበታለሽ። ጥፋት ነው ሩታ በዚህ ልክ አትምጪ፣ ከዚህ በኋላ ከሱ ጋር ቂም በቀል ይቅርብሽ ስንልሽ አኛና ሰሚ። ስለዚህ ማለት ነው አሁን ላይ ያመጣ ይዞሽ ቢልሽ ያመጣ በርቺ ቢልሽ ዋጋ የለውም እያልንሽ ያለ ነው። ልጅሽን ማስመለስ የምትችይበት ብዙ ቀናቶችን ሆን ብሎ እንዲራዘም አርገሻል። እኔ እንዲያውም አንቺ ጋር ነው ስንፍና ያየሁትኝ። አብርሃምም ልብሽን እያየ ነው የሚጫወትብሽ። እውነቴን ነው ቤተሰብ የሩታ ጥንካሬ ድካሟን በደንብ ለይቶ ስለሚያውቅ ምንም አልመሰለውም። ልጁን ከሷ ወስዶ ለውሽማው ሲሰጥ ማለት ነው። በየትኛውም ታሪክ አላየንም። ባልና ሚስቶች መካከል ልጅ ተፈጥሮ ያንን ልጅ ወስዶ ለውሽማ የሰጠ የመጀመሪያው ጉደኛ ሰው አብርሃምን ያየሁት እኔ አላየሁም። በአካባቢም ባለ ነባራዊ ሁኔታ ሰዎች በሚኖሩት አኗኗርም እኔ እንደዚህ አይነት ታሪክ አልሰማሁም። የመጀመሪያ ነው። ስለዚህ ከባድ ችግር ያለው ሩታ ጋር ነው። ምክንያቱም ትናገራለች ግን አትተገብረውም። ተደጋጋሚ ነገር ደግሞ መናገር አያስፈልግም። ውሳኔ ነው በቃ። እንዴ ለአብርሃም አሁንም ድረስ ተሳስይለታለሽ፣ አሁንም ለቤተሰቡ ትጨነቂያለሽ። አንቺ ትዳር ላይ ያለ አይደል እንዴ ሌላ ሴጋ ሲሄድ አንድ ቤተሰብ አብርሃም ላይ ሲጮ ሲያብድበት አይተሽ ታውቂያለሽ? አሁንስ ልጅሽን ሲወስድ መጥቶ ብሎ ያበደ ሰው አይተሽ ታውቂያለሽ? ለማን ነው እየተጨነቅሻለሽው? ቤተሰቡ እኮ ያላገጠብሽ ነው ከአብርሃም ጭምር ማለት ነው። አልገባኝም። እኔ የሩታ ሁኔታውን አሁን ግራ ያጋባኝ ነው ወገኖች። እስቲ እኔ ነኝ ያልገባኝ፣ እናንተ የተረዳችሁትን ሐሳብ በኮሜንት አስቀምጡልኝ። ከዚህ በላይ ማለት አልችልም። ቀጣይ ሲዝን እንገናኝ። ቸር ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።